በትግራይ ትጥቅ መፍታትና የወቅቱ የደህንነት ስጋት። በትግራይ ተቋርጦ የነበረው የቀድሞ ተዋጊዎች ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት መደረሱ ተገለጸ። የትግራይ ኃይሎች አዛዥ ጄኔራል ታደሰ ወረደ ሂደቱ ተቋርጦ የነበረው በነበረ ሊፈታ የሚጠበቅ የትጥቅ መጠን አለመግባባት ነው ብለዋል። በትግራይ ተቋርጦ የነበረው የቀድሞ ተዋጊዎች ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት መደረሱ ነው የተገለጸው። የትግራይ ኃይሎች አዛዥ ጄኔራል ታደሰ ወረደ ሂደቱ ተቋርጦ የነበረው በነበረ ሊፈታ የሚጠበቅ የትጥቅ መጠን አለመግባባት ነው ብለዋል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በትግራይ 8000 የቀድሞ ተዋጊዎች የታድሶ ስልጠና ሰጥተው ወደ መደበኛ ህይወት እንዲመለሱ ማድረጉን ገልጾ ነበረ። አንድ ጊዜ እየተወዘ ሌላ ጊዜ እየረገበ ለወራት እየቀጠለ ነበረው የህወሓት የውስጥ ክፍፍል አሁን ላይ የከፋ ደረጃ ላይ ደርሶ ግጭቶች የሚፈጠሩበት፣ በዚሁ ግጭቶች ምክንያት ደግሞ ዜጎች የሚጎዱበት ሁኔታ መታየት ጀምሯል። የትግራይ ጊዜያዊ አስተዳደር በክልሉ መፈንቅለ መንግስት የተካሄደ ነው በማለት የህወሓት አንድ ቡድንና የትግራይ ኃይሎች አካል የሆኑ ታጣቂዎች መወንጀሉ ተከትሎ ደግሞ ምናልባትም ከፌዴራል መንግስት ጋር ዳግም ግጭት እንዳይነሳ በበርካቶች ስጋት ተፈጥሮ ሰንብቷል። በሌላ በኩል ባሳለፍነው ሳምንት መጨረሻ በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥተው የነበሩት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ በትግራይ ውስጥ ይሁን ከፌዴራል መንግስት ጋር ግጭት አይፈጠርም ሲሉ ተናግረዋል። ይህ በእንዲህ እንዳለ ጄኔራል ታደሰ ወረደ በመግለጫቸው በርካታ ጉዳዮችን አንስተዋል። የቀድሞ ተዋጊዎች ወደ ሰላማዊ ህይወት ለመመለስ ከወራት በፊት ተጀምሮ የነበረ ስራ አስመልክቶ የተናገሩት ጄኔራሉ በተፈጠሩ አለመግባባቶች ተቋርጦ መቆየቱን ያነሱ ሲሆን ዋናው ያለመግባባቱ መነሻ ደግሞ የፌዴራል መንግስት ከተጠየቀው የሚፈታ የትጥቅ መጠን ጋር የተገናኘ መሆኑን ገልጸዋል። ጄኔራል ታደሰ የቀድሞ ተዋጊዎች ትጥቅ ማስፈታት ወደ መደበኛ ህይወት የመመለስ ተግባር ተቋርጦ ነበረ። የቆመበት ምክንያት ትጥቅ በሚመለከት የነበረ አለመግባባት ነው። እንዲወርድ እየጠየቅነው የነበረ የትጥቅ መጠን ላይ የነበረ አለመግባባት ነበር። የምጠየቀው የትጥቅ ቁጥር ከመጠን በላይ ነበር ብለዋል። ይህ አለመግባባት ለመፍታት ጄኔራሉ ከኢትዮጵያ መከላከያ ጋር ውይይት ማድረጋቸውንና መግባባት መደረሱም ያነሱ ሲሆን ማድረግ የሚገባን መግባባት ነበር። አዲስ አበባ ሄጄ ከመከላከያ ጋር በትጥቅ ጉዳይ መግባባት አድርገን ምክንያታዊ አድርገን አርብ ያለፈው ዳግም የቀዳሚ ተዋጊዎች ትጥቅ ማስፈታትና ወደ መደበኛ ህይወት የመመለስ ስራ ሊቀጥል ተብሎ ነበር። አሁን ላይ የተባባልነው ደግሞ ያለው ፖለቲካዊ ውጥረት እናርግብ የሚል ነው። ይህ የብቻችን ውሳኔ ሳይሆን ከፌዴራል መንግስቱ ጋር መግባባት የደረስንበት ነው። ይህ በአጭር ጊዜ ይፈታል፣ በአጭር ጊዜ ደግሞ ወደ ስራዎቻችን እንገባለን ሲሉ ጄኔራል ታደሰ ወረደ ጨምረው ገልጸዋል። የሁለት ዓመቱ ጦርነት ባስቆመ የፕሪቶሪያ የሰላም ስምምነት መሰረት ተጀምሮ የነበረው የቀድሞ የትግራይ ተዋጊዎች ወደ ታድሶ ማዕከላት የማስገባት ስራ በተለያዩ ዙሮች 75000 የቀድሞ ታጣቂዎች ወደ ሰላማዊ ህይወት የመመለስ ስራ ለመከወን በኢትዮጵያ ብሔራዊ ተሃድሶ ኮሚሽን በኩል ታቅዶ ነበረ። ቢሆንም 8000 ገደማ የቀድሞ ታጣቂዎች በሂደቱ ካለፉ በኋላ ስራው መቋረጡ መረጃዎች ያመለክታሉ። አብሬያችሁ የቆየሁት ሚኪያስ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸር ያቆያችሁ።